ሊሞት ይችላል። ሌላ አማራጭ ብንፈልግስ? እስከ መቼ? 3 ቀን እኮ ነው የቀር። ብዙ ነገሮችን እንሞክር ነበር፣ ግን እንደኛ ሙከራ እንደኛ ስራ ሳይሆን አንዳንዴ ፈጣሪ ሲፈቅድ ነው ምንም ነገር ሊሆን የሚችለውና ኦልሬዲ የጨረሰው ጉዳይ ነው። የጨረሰው ጉዳይ ስለሆነ አሁን ምንም ብትመክሪው ሊሰማሽ አይችልም። በአሁኑ ሰዓት ጭንቅላቱ ደከመኝ አለ። በቃ አይን ውስጥ ያየሁት ስብራት እኔ እንጃ በህይወቴ መቼ የማረሰው ነው። እርግጥ አብርሽ እያውቃለሁ በጣም ይደክማል። እንደ ወንጀልም ነው ብትሞንተ ምክንያቱም ህገወጥ ስደት ሰላም ነው። እንደ ሰው አጋለሁ እያልኩ እንደ ሰው ትዝታ ያለ ሰው ይሰማሽ ይሆናል የልቤ ትርታ ይሰማሽ ይሆናል የልቤ ትርታ አንቺም ቤት እንዳለን አጅቤ ትዝታ አንቺም ቤት እንዳለን አጅሬ ትዝታ መውደድ አሳሳቅሽ ከፊቴ ላይ ቀርቶ ሌና ሰላም ነው። ያ ሁለት ወንጀለኞችን ጉዳይ ጨርሰናል። እሷም አዲስ ወንጀል ተጠርጣሪዎች ወደ 6 ምናምን ገብተው ነበሩ። አንዱ ቀጠሮ ዛሬ ተብሎ ነበር ሳላለቀም ያለው ሪፖርት ከመማር ሸዋዎቼ እነግርሃለሁ። እሺ ኢንስፔክተር ችግር የለውም ያለው ነው ትሰራለህ። አሁን ጉዳዩ ይጠሰኛል። ትንሽ ሁለት ወንጀለኞች አሉ። እነሱን ፍለጋ ለመውጣት ስምሪቶች እያሰማራን ያለ ነው። ደህና ታዛዥ ነሽ? እሺ እንዴት ነሽ? ሰላም ነው አሉ። እንዴት ነሽ? አስቸጋሪ ነው ጓደኛሽ? ትንሽ ያስቸግራል። አዎ በጣም አስቸጋሪ ነው። እንዴት ነው እና እንዴት ነው አሁን? ያው ምንም ግን ጉዳት ምናምን እንትን አይሉትማ። ሰላማዊ ቦታ ነው ቦታው። ያው ሰላማዊ ነው ሲጀመርም እሱ ወንጀለኛ አይደለም። ወንጀለኛ ቢሆንም ባይሆንም ወንጀለኛም ቢገባም እኮ መጥፎ ቦታ አይገቡም። ለህግ መጥለያ ቦታዎች ህግ የሚያስተምሩ ቦታ የሚገቡት እንጂ እንዲህ እንደሚገባ አስከፊ ቦታ ውስጥ ማንኛውም ዜጋ አይገባም። ግን እሱን አሁን እኛ ያደረግነው ምንድነው ያው አንቺም እንዳልሽው አንደኛ የሚሄድበት ቦታ ላይ በአገሪቷ ጉዳይም አንድ ሀገር ማሰደብ ነው። ህገወጥ አካሄድ ማለት አንድ ሀገር አንድ ዜጋ እንደማጣት ነው። ስለዚህ ያንን ደግሞ እንደ ወጣት እንደ ወንጀል እኛ እናየው እንደ ማስተማር ነው ለኛ። ላንቺ ደግሞ ይሄን ነገር ስናይ ከዚህ ዓላማው እሱን ተሞክሮ አስተምረነው ነገ ወጣት ነው ዓላማውን በምን ዛሬ ሀገራችን ለውጥ ባለበት ሰዓት ነው ነገ ሰርቶ መቀየር ባለበት ሰዓትን ያ የሚሄድበትን ዓላማ ሊሞት ይችላል አያጋጥሙ። እሱ አሁን ወጣትነትና ልጅነት እንደዚህ ያደረገው። ስለዚህ ያን ነገሮች እኛም ያው የህግ አካሎች እንደመሆናችን መጠን አንቺም ያው እንደ ኢትዮጵያ ዜጋነት እንደ ቤተሰብ እንደመጣሽው ውጭ አገኛ ደግሞ ያው ከ2 ቀን በኋላ አይቆይም ብዙ 3 ቀን ብሎኛል የመሄጃው በቃ ያችን ቀን እኛ ብቻ እናስተካክላለን። ያው በህግም ባይፈቅድልንም ነገሮቹ ያው እሱኑ እንደ ማስተማር ሁኔታ እንደ ወንጀልም ነው ብትሆንተ ምክንያቱም ህገወጥ ስደት ይባላል። ይሄ ግን እኛው ማስተማር ነው መጀመሪያ ወጣቱን ከዚህ ድርጊት የማስተማር ዓላማ ስለሆነ ነገ በተለያየ ህጎች ማሉ መጥቶ ያስተምሩትና ከዛ ድርጊት የሚቆጠበት ነው። ዋናው ይሄ ምንድነው የወጣትነት እድሜው ስለሆነ ኦልሬዲ የጨረሰው ጉዳይ ነው። የጨረሰው ጉዳይ ስለሆነ አሁን ምንም ብትመክሪው ሊሰማሽ አይችልም። በአሁኑ ሰዓት ጭንቅላቱ ያን ነገር ካለፈ በኋላ ሊሰማሽ ይችላል። የታች ሰፖርት ይገባሉ። ችግር ማታስብሽ ችን 3 ቀኗ ምናምን ያው ምን ችግር በህግ ደረጃ ምን ከራካለ አሁን የምታመጭለት ልብስና የሚበላ ምናምን ሳምጭለት የዶነ ነገሮች እኛ ዛፖች አሉ አማራጮች ምናምን ያሉት በባፈሎቹ ኦፊሶችን ስለምነግራቸው መጥቶ እንዲቀበል ሻገር እሱ ልዩ ቦታ ነው ያለው። እንግዲህና የማታ አራቶች አምጭለት ጠዋት ምናምን አምጭለት ምሳማ እንደዛ አምጭለት ያሉት ኦፊሶች ደግሞ ልዩ ስቤት ስለሆነ ልዩ መስቀመጫ ቦታ ስላለ ብዙም ጫና አይበቡብሽም። እነሱን ነግራቸዋለሁ እዛ ጋር ልትል ምን ችግር የለም። ግን ምንም አይነት ጉዳት አይጎዳማ ጉዳት አይጎዳው በቃ ምን ችግር የለውም። አሁን ስራ ስለሆንኩኝ ከኩላለሽ ችግር የለውም። እሺ ሰላሙንልኝ። እንግዲህ ቤተሰቦቻችን ያው ያረኩት ነገር መልካም እንዳልሆነ አውቃለሁ። ግን
አብርሽን በምንም አይነት መልኩ ላስቆመው አልቻልኩም። በጣም ብዙ ጥሬያለሁ፣ በጣም ብዙ ነገሮችን አድርጌያለሁ። እኔ ብቻ ሳልሆን ጓደኞቹም ጭምር እነ ባለምም እነ ኪራም በጣም ብዙ አሁን እንደዚህ ስማቸውን እዚህ ላይ የማልጠራቸው በጣም ብዙ ጓደኞቹን ለማናገር እሱ እንዲስማማ ለማድረግ በጣም ብዙ ጥሬያለሁ። ነገር ግን ያው እንደኔ ሐሳብ አይደለም። በቃ በጭራሽ አብርሽ እናንተም አይታችሁታል። በጣም ግትር ነው። አንድ ነገር ካሰበ በቃ አሰበ ነው እና ነገሮችን ለማስቀየር እኔ ራሱ በጣም ብዙ አማራጮችን ተጠቅሜ ነበር፣ ግን ያው አልሆነልኝም። አሁን የተጠቀምኩት ነገር ከባድ እንደሆነ አውቃለሁ፣ ግን ምንም አማራጭ ስለነበረኝ ያው ተነጋግሬ ከፖሊሶች ጋር እነሱም እንደማይጎዱት ነግረውኛል። ማድረግ ያለብን እቺ ቀናት እስክታልፍ ነው። አንዳንዴ በቃ መጥፎ ቀኖችን ጎንበስ ብሎ ማሳለፍ ጥሩ ነው። በእርግጠኝነት አብርሽ አሁን ላይ በጣም ሊናደድብኝ፣ በጣም ሊከፋብኝ፣ ሊቀየመኝ፣ ነገሮችን ላይረዳኝ እንደሚችል አምናለሁ። ይህንንም አምኜበት ነው የገባሁት። ቢያኮርፈኝም ቢመታኝም ሁሉንም ነገር ልችለው አምኜ ነው የገባሁት፣ ነገሮችን በጠቅላላ ማለት ነው። ግን የሆነ ሰዓት ላይ ቆም ብሎ ሲያስበው ምናልባት ያደረኩት ነገር ልክ እንደሆነ ይገባዋል፣ የዛን ጊዜ ይረዳኛል ብዬ አስባለሁ። ያኔ ምናልባት ሰላም እንሆን ይሆናል። ከዛ ውጪ ግን በጣም እንደሚበሳጭ አውቃለሁ። ምክንያቱም በጣም ብዙ ነገር ለፍቶበታል፣ በጣም ብዙ ነገር ዋጋ ከፍሎበታል። በህይወቱ ብቻ ሳይሆን አሁን ለጉዞው ራሱ በጣም ያው ታውቁታላችሁ፣ ብዙ ነገር ያስፈልጋል። ስለዚህ እሱንም አብርሽ አሁን ያለበት ሁኔታ ውስጥ እንዳይገኝ ብዙ ጥራለሁ። ከዚህም በኋላ ማድረግ ያለብኝን ነገር ከጎኑ ሆኜ ለማድረግ እስከ መጨረሻው ጥግ ለመሄድ እሞክራለሁ። እንግዲህ እናንተም እንደማትቀየሙኝ ተስፋ አደርጋለሁ። አንዳንዴ ምርጫ ስታጡ የመጨረሻ ምርጫችሁ ሊሆን የሚችለው ሰውን የሚጎዳ ነገር ሊሆን ይችላል፣ ግን ምርጫ የለኝም። በቃ አንዳንዴ ነገሮችን ችሎ ወይም ደግሞ አሜን ብሎ መቀበል መልካም ነው። አብርሽ እንደዚህ አይነት ቦታ እንደማይገባው አውቃለሁ፣ ግን ደህንነቱ እንደሚጠበቅ ምንም እንደማያደርጉት ይሄንንም ቀን ለማሳለፍ እኔ ይዤ እንደማልችለው ስለማውቅ በተለያዩ ነገሮች ሞክሬያለሁ፣ ግን እንደማልይዘው እሱን ይዤ ላስቀረው ስለማልችል ቢያንስ እንደዚህ አይነት የህግ ጠለላ ስር ከሆነ በእርግጠኝነት ይህን ነገሮች ከማድረግ አንዳንዴ እኮ አይምሮን ራሱ ማዳመጥ ነገሮችን ትክክለኛ ውሳኔ እንድንወስን ያደርገናል። ስለዚህ ምናልባትም ወደ ራሱ ተመልሶ የሚያዳምጥበት ራሱን ትክክለኛ ውሳኔ እንዳልወሰነ የሚያውቅበት መንገድ ነው ብዬ አስባለሁ። አብርሽን ከካሜራ ጀርባ በጣም ብዙ ነገሮችን ለማድረግ ሞክሬያለሁ። ከጓደኞቹ ጋር ገዳምም ይዞ ለመሄድ በጣም ጥሬ ነበር፣ ግን ያው ነገሮች አልተስተካከሉልኝም እና አሁን ደግሞ በጣም አጭር ጊዜ እንደቀረው ሳቅ አማራጭ አልነበረኝም። አንዳንዴ ነገ ጥሩ ነገር ለማድረግ ስትሉ ዛሬ ላይ የተገነባው ነገር ሊፈርስ ይችላል። እንግዲህ ለዚህም አብርሽዬ በጣም ይቅርታ አውቃለሁ። ብዙ ለፍታል፣ ብዙ ደክመሃል። ያደረኩት ነገር ለአንተ የሚገባህ እንዳልሆነ አውቃለሁ። ግን በቃ ራስ ወዳድም ካልከኝ ራስ ወዳድ ልሁን። በቃ ማለት እኔ አንዳንዴ ነገሮችን ራሱ ለመግለጽ ይከብደኛል ያለው ነገር፣ ምክንያቱም ሁሉም ነገር የሚታወቅ ነገር ስለሆነ ማለት ነው። አብርሽ ላለፉት 6 ዓመታት አንድ ላይ ነበርን በጓደኝነት። በጣም ብዙ ነገሮችን እናቅድ ነበር፣ ብዙ ነገሮችን እንመኝ ነበር፣ ግን ብዙ ነገሮችን እንሞክር ነበር። ግን እንደኛ ሙከራ እንደኛ ስራ ሳይሆን አንዳንዴ ፈጣሪ ሲፈቅድ ነው ምንም ነገር ሊሆን የሚችለውና በጣም ብዙ ነገሮችን ለማድረግ ሞክረን ነበር፣ ግን አልተሳካልንም። አብርሽም ተስፋ ያስቆረጠው ነገር በነገራችን ላይ ልፈርድበት አይደለም እንደዚህ እያልኩ ያለሁት፣ ምክንያቱም መፈተን ካለበት በላይ ተፈትኗል። በጣም መውጣት ያለበትን ነገሮች በጠቅላላ አድርጓል። ግን አንዳንዴ ህይወት እንደዚህ አይነት ውሳኔ እንድንወስን ታደርገናለች። እኔ አሁንም አልተቀየምኩም አብርሽ። እርግጥ እኔ ተቀየመኝ ሊሆን ይችላል፣ ምክንያቱም ከህይወት ላይ ካሰብከው እቅድ ላይ ብዙ ነገሮችን ሉዝ አድርጌብሃለሁ። ላስከፋህ እንደምችልም በጣም አውቃለሁ። ግን በቃ ማለት የምችለው ነገር ይቅርታ ነው። ይቅርታ አብርሽ፣ ነገሮችን እናስተካክላለን።
እኔም እንዴት ልርሳ እንዴት ብዬ ልርሳ እኔም እንዴት ልርሳ እንዴት ብዬ ልርሳ አንጀት ያኖዴን ቆስሎ አላቅም። በቃ ምን አይነት ስሜት እየተሰማኝ እንደሆነ አላቅም። ልክ ልሁን ስህተት ልሁን አላቅም። ብቻ ግን በቃ የለም ታውቀዋለህ ከጎኔ ሌላ ሰው ብቻ ግን በቃ አላቅም። በተለይ ደግሞ ደፈረኝ ምናምን ባልኩበት ሰዓት እንዴት እንዳየኝ አይቼዋለሁ። በሚካኤል አለኝ አስገድደ ደፍረኸኛል። አሴት በሚካኤል ምን ያውቂናለሁ ምን ያውቂናለሁ እያስፈራሯት አይደል? በስነ ስርዓት የህግ አካል ቆሟል። በስነ ስርዓት ታውረኝ ከሆነ በስነ ስርዓት ታውረኝ፣ ካልሆነ ግን ክሱ ላይ የባስ ሌላ ክስ ነው የምጨምረው። አውቃለሁ። እሺ በቃ ቅስሙ በእኔ ስብር እንዳለ አይቼዋለሁ። በቃ ነገሮች አውጥቼ ወዴ ኧረ ለማን ላውራው ኧረ ለማን ላውራው እንዳልናገረው ኧረ ለማን ላውራው ኧረ ለማን ላውራው ሌላ ሰው የለኝም እኔ ኧረ ለማን ላውራው ከእኔ የማይጠብቀው ነገር ነው። ጭራሽ ባልዋለበት ባላደረገው ነገር ነው እንደዚህ ያልኩት። በጣም እንደሚያዝንብኝ ይሰማኛል። በጣም እንደሚከፋው ምን አይነት ሴት ናት ብሎ እንደሚያስብም አውቃለሁ። ግን አንዳንዴ ህይወት ምርጫ ታሳጣቸዋለች። ይሆናል ብዬ ያሰብኩት ነገር ጭራሽ አልሆነልኝም። በቃ ጭራሽ ባላሰብኩት ነገር እሱን ነገሮችን አስተካክዬ ወስደዋለሁ፣ ወደ ራሴ መልሰዋለሁ ያልኩት ነገር እንዳለ በቃ አልተሳካልኝም። ስለዚህ ስደት ምርጫው ነው ያውቅ። እባክሽ ተወኝ አብርሽ፣ እባክሽ መቼም ቢሆን ይቅርታ አላደርግልህ። እስካሁን ከከፈላችሁት ነገር ካሳለፋችሁት ነገር አይበልጥ። ስለዚህ ማድረግ ያለብኝ የመጨረሻም ማድረግ የነበረብኝ ይሄ ነው ብዬ ስላሰብኩኝ ነው ነገሮችን ትንሽ ግን በቃ መወሰን ያለብኝ የመጨረሻ ውሳኔ ነው። ሀሴት ደከመኝ ብሎኛል። አብሽ ምንድነው ተስፋ እያስቆረጠ ያለው? ሁሉም ነገር የምር ነው። እድልሽ ላበላሽብሽ፣ መንገድሽ ለዘጋብሽ አልፍ አይኔ ያየው ፓስፖርትን ሰጥቼ የሆነ ነገር ብትሆን ሰው መሆን ይመስላል። ስለኛ ትይደባክ ከሰጠውክ ትሄዳለህ። በዚህ ሰዓት ከሱ ውጭ ምንም የሚያስደስተኝ ነገር የለም። እወድሃለሁ፣ ግን አብርሽ እንድታደርግ አልፈቅድም እባክህ። እዚህ ሁሉም የራሳቸውን ክበብ ከበው ማንም ሊያስጠጋን አልቻለም። ማንም ሊያስሞክረኝ አልቻለም። ማንም ሊያግዘኝም አልቻለም። የምሞክረውን ሁሉ ነገሮች ሁሉ ያበላሹብኝ ነው። እዚህ ያለ ሰው እንዳለ በቅቶኛል። ክፉ ናቸው። ሁሉም ሰው ክፉዎች ናቸው። እግዚአብሔር ማርያም ክፉ ናቸው። እንዳለ በህይወቴ እንዳለ በዙሪያ ያሉ ሰዎች በጠቅላላ ሁሉ ክፉ ናቸው። ጫት በጣም ግን አልችልም። የሚያደንቁ የለዋይ የሚረዳህ የሚያደንቁ የለዋይ የሚረዳህ እያለ ካልሆነ ከሌለህ የለህም። ሁሉም ወዳለው ነው ወደድክም ጠላህ። ያንተ ነገር ሞቷል ከሌለህ የለህም። ደከመኝ አለ። በቃ አይን ውስጥ ያየሁት ስብራት እኔ እንጃ በህይወቴ መቼም የማረሰው ነው። እርግጥ አብርሽ እያውቃለሁ በጣም ይደክማል። ግን በቃ ምን ላድርግ? ለፍተሃል አውቃለሁ፣ ብዙ ጥረሃል አውቃለሁ። ግን በቃ ምርጫ አልነበረኝም። አብርሽ ያንተ እዛ ሄደ የሆነ ነገር ሆነ ከማይ የሆነ ተስፋ አጣ። ደከመኝ አለኝ። ነገሮችን ሁሉ ለማስተካከል ሞከርኩኝ። ባሉ ምንድነው ያደረግሽው? ምርጫ አልነበረኝም። ምን ላድርግ? እና እንደዚህ ማን ነበረበት? አውርቻቸዋለሁ። ምንም ነገር እንደማያደርጉ ታውቃለሁ። ግን ባለም በቃ ራስ ወዳድ ልትለኝ ትችላለህ። ግን ምን ላድርግ? እዛ ሄዶ የሆነ ነገር ቢሆን ጸጸቱን የምችል ይመስላል። አውቃለሁ። ታዲያ ቢሆን ቢያንስ ሌላ አማራጭ ብንፈልግስ? እስከ መቼ? 3 ቀን እኮ ነው የቀረ። በዛ 3 ቀን ውስጥ ምን አይነት አማራጭ? እስከ ዛሬ አልለፋንም ባለም። እስከ ዛሬ አብርሽን ለማስቀረጥ ብዙ ነገር አላደረግንም። በጣም ለፍተናል። ታዲያ
ታዲያ እንዴት ላድርገው ማለት ነገሮችን ለማስተካከል ሞከርኩኝ ግን አልቻልኩም። ከዚህ በላይ እዛ ሄዶ እሱ የሆነ ነገር ከሚሆን እዚህ ብዙ የሚጎዳ ሰዎች አሉ፣ በጣም ብዙ። እሱ አሁን ይሄንን ማሰብ አልቻለም። ምናልባት ተረጋግቶ ወደ ጭንቅላቱ ሲመለስ፣ ወደ አይምሮ ሲመለስ፣ ራሱ ማዳመጥ ሲችል እንደዚህ ነገሮችን ማስታወስ ይችላል። የዛን ጊዜ በእርግጠኝነት በቃ እሺ ሊለኝ ይችላል፣ ይቅርታ ሊያደርግልኝ ይችላል። ባንቺ ላይ ግን ምን ለማድረግ ፈልጎ ነው ታውቂያለሽ? አላማውን ታውቂያለሽ? ያዝናል። አይቼዋለሁ ፊቱ ሀሴት ሲል አይቼዋለሁ። መቼም ይቅርታ ያደርግልኝም አውቃለሁ። ያደርግልሻል፣ ግድ የለም ይቅርታ ያደርግልሻል። አብረሽ እኮ ነው ምን አዲስ ሰው አደረግሽው። ምን ያህል ቅስሙ እንደተሰበረ አይቻለሁ። ለምን እንዳደረግሽ ስለሚያውቅ በአንቺ ላይ ያን ያክል የሚጨክን ልብ የለውም። በእርግጥ እኔም ያ ነገር እንዲሆን ፈልጌ አይደለም፣ ግን በቃ አንዴ እስከሆኗል አብርሽም ይረዳሻል። የሚረዳኝ አይመስለኝም። እኔ ይረዳኝ ችግር የለውም። እኔ እንዲረዳኝም አልጠብቅም፣ ግን ቢያንስ ወደ ራሱ ይመልስ። ስለዚህ ይኸውልህ አሁን ባለም በቃ ምንም አሁን ማድረግ ያለብን ምግብ ምናምን ልብስ፣ ብርድ ልብስ ምናምን ያስፈልጋል ብለዋልና ስሊፐር እኔም አላለሁ እኮ አብረን አንተ እሱን አምጣ። እኔ የሚደረገውን ነገር እኔ አደርጋለሁ እኮ አዎ ታደርጋለህ። ይኸውልህ ባለም እኮ አሁን እኔ ወደ ጣቢያ መሄድ ፈልጋለሁ፣ ምክንያቱም ያለበት ምን ታደርጊያለሽ? እኔ እንጃ ካሳዩ ችግር የለም ብለውኛል። ምን ይፈጠርሽ? እንትኑ ፖሊሱ ችግር የለም ማየት ማለት ሰዎቹን መሽቷል። እስኪ ሰዓቱን ይሁን እንጂ ታዲያ አይተባበሩኝም። እሱ በቃ ሰዓት ሄዷል። ነገ ጠዋት ታይዋለሽ። አንቺ ዛሬ ወደ ቤት ትሄጃለሽ። እኔ የሚደረገው ነገር የሚያስፈልገው ነገር አቀርባለሁ እኮ። እሺ ቢያንስ ስሊፐር ልብስ ምናምን እኔ አለሁኝ። ኧረ እባክሽ ተይ እኮ እንደሱ እሱን ለማድረግ ስናይ ማየት አልችልም። የለም ዛሬ ሰዓት ደውዬ ነግሬዋለሁኝ፣ ያቀብለኛል። ስለዚህ አሁን አንቺ እዚህ ምንም አትሰሪም። ስለዚህ አንቺ አሁን ወደ ቤት ሂጂ፣ ጠዋት መጥተሽ ታይዋለሽ። እንደዛ ነው የሚሻለው። አሁን የሰዓቱ ማየት ይችላል፣ በጣም ይደርስ ሰዓት። አሁን አንቺ እዚህ ምንም ትርጉም የለም። እሺ ነገ ጠዋት መጥተሽ ታይዋለሽ። የሚያስፈልገው ነገር ዛ ያደርጋል። አሁን ደቢ ይመጣል፣ ችግር የለውም። እና እናንተ የት ልትሆኑ ነው? ችግር የለውም፣ ስለኛ አታስብ። ግዴለሽ አሁን አንቺ ወደ ቤት ትሄጃለሽ። ነገም ደረገ ነገር ታረጋግጥ። ይሄ እንደ ሰው ጋለኩ እያልኩ እንደ ሰው ትዝታ ያለ ሰው ይሰማሽ ይሆናል የልቤ ትርታ ይሰማሽ ይሆናል የልቤ ትርታ አንቺም ቤት እንዳለን አጅቤ ትዝታ አንቺም ቤት እንዳለን አጅሬ ትዝታ መውደድ አሳሳቅሽ ከፊቴ ላይ ቀርቶ